ባለቤት መብትሽ ነሽ ንገር ኖት ነው የኔ ንግስት እንዴት ዋልሽ? መጥቻለሁ። አንተ ማትረባ የጉድ ቀን አይመሻሉ ዛሬ ሊያሰማኝ ነው ቀኑ እንዲህ የረዘመው ፈጣሪ ወይ ፍቅር አጫወተው እኮ ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ የሆነ ነገር ሳትሆን ወደ ውስጥ ነው ክፈቹ እያልኩሽ እኮ ነው እባክሽ ሰላም እንዴት ናችሁልኝ ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዲሁም የሐረግ ድራማ ቤተሰቦች እንዴት ከረማችሁልኝ ሐረግ ድራማ ክፍል 98 እንግዲህ በባለፈው ክፍል ቤዛና ጽዮን የሆነ ተንኮል አስበው ነበር እሱም ደግሞ እንግዲህ ቢኒያምና ቤዛን ጽዮንን ለማስታረቅ ነበር እና እንግዲህ ጽዮን ራሷን ልታጠፋ እንዳሰበች በሱ በፍቅሩ ምክንያት በዚህ ዘመን ታውቃላችሁ ብዙ ሰው አፈቀርኩ እያሉ ራሳቸውን ያጠፋሉ ምናምን እኔ አይመቸኝም በነገራችን ላይ አይመቸኝም እንደዛ አይነት ቀልድ ነው የሚመስለኝ አፈቀርኩ ብሎ ራስን ማጥፋት ምናምን ብቻ ግን እንግዲህ ጽዮንም እንግዲህ ራሴን አጠፋለሁ ስትል አቶ ቢኒያም ሆዬ በእግር በፈረስ እንግዲህ ከቤቱ እስከነ ጽዮን ቤት በሩጫ ነበር እንግዲህ ፍቅር እንዲህ ነው የሚያደርገው በሩጫ ነበር የደረሰው ግን እሷ በር ዘግታ ድራማ ከቤዛ ጋር እንግዲህ ሰርተዋል ራሷን እንደምታጠፋው ምናምን አስመስላ ተንበርክኮ የኔ ውድ እኔ እንደው አይታቸዋል አመሲል እንደነበረ እነዛ ሰዎች አይናቸው ማየት አልፈልግም ከነዛ ሰዎች ጋር ምንም አይነት ግንኙነት እንዲኖረን አልፈልግም ሲል የነበረ ሰውዬ ይሄ ፍቅር የሚሉት በቃ ጅላጅል ነገር ነው ለካ ቀልብስ ብሎ ቀናቱ እስክትወጣ ነበር የሮጠውና እንግዲህ በጣም ተፋቅረው ነው ይባሉ አብረው ሆነዋል ደስ ይላል በጣምና የትላንት ነው የሐረግ ድራማ ክፍል 98 በጣም ፍቅር በዛበት አይታችሁታል በጣም ፍቅር ነው የበዛበት ውጭ ላይ ነው አብዛኛው ቀረጻ ማለት ነው ይቅርታ እና ውጭ ላይ ነው በጣም ነው የሚያምረው በቃ ፍቅር የሚሸት ነው እናንተ ምን ጉድ ነው መጨረሻውን ብቻ ያሳምርላችሁ እዛ ቤት እኮ ፍቅር ሲጫወቱ መጨረሻው ልቅሶ ስለሚሆን ብዙ አላምንምና እንግዲህ ናታንም ደግሞ እየተደበቀ ወደ ቤት መሄድ ጀምሯል ማለት ነው ያው የሚደበቅበት ምክንያት ዋናው ነገር ደግሞ አሁን እያሰራችሁ ያለችው ሴትዮ በጣም ወንጀለኛ ናት ያፌት ተቀናቃይ ናትና እንግዲህ ቤተሰቦቹን ካወቁ ቤተሰቦቹን እንዳይገሉበት ቤት መኖር ትቷል ማለት ነው በድብቅ ነው ቤቱ ሊሄድ የሚችለው ችግሩ ግን ሉሊት ወሬውን እያቃጠረች ነው ምናልባት በሷ በኩል የሱ ቤተሰቦች ሌሎች ነው እንዳይገኙና እህቱን እንዳያግቱበት ምክንያቱም ደካማ ጎኑ እህቱ ስለሆነች አይታችኋን የቤዛ አዲሱ ፍቅረኛዋ በጣም ደስ ይለኛልና ይሄ ልጅ ማለት ነውና የናታን ደካማ ጎኑ እህቱ ናት እያለች ስትነግረው ቤዛ ማለት ነው ለአዲሱ ጓደኛዋ ፈራውት ልጁ ስለላ እየሰለለ ከሆነ እዛ ቤት የናታን ደካማ ጎኑን ካወቀ እህቱን እንዳያግቱበት ምናምን በየፈራው የኔን መረጃ ስታቀብለው ማለት ነውና እንግዲህ ይሄን ነገር ቢኒያምና ፖሊሱ እንግዲህ አብረው እየሰሩ ነው እና ይሄ ልጅ ናታን በፍጹም አይቶት አያውቅም ይሄን የቤዛን ጓደኛ በመልክ ደረጃ አይቶት አያውቅም ማን ይሆን ምን ይሆንም አይተዋወቁም እና እንግዲህ ልጁ እየሰለለ እንዳይሆን በጣም ፈርቻለሁ እንደዛ ከሆነ በጣም አደጋ ነው ማለት ነው እና እንግዲህ ጽዮን ቤዛን ይወዳታል ግን ባለፈው ጊዜ ሉሊት የነገረችው ሰምታችሁ ከሆነ ናታን አሁን ስለማይፈልጋት ነው እንጂ ቤዛን እንደሚወዳት ፊት ቢሰጣት ታ ነው የምትሄደው ምናምን ብለ ያለችው ነገር ትዝ ያለው ቤዛ ሊቀርባትም ሊርቃትም እንትን ግራ ገብቶታል ማለት ነውና የሆነ ነገር ኮሽ ባለ ቁጥር እሷ ያለችው ነው ትዝ የሚለው ይሄ በጣም አደገኛ በቃ የሆነ ሰዎች እናንተ ላይ የሆነ ጠባሳ ይተውባችሁና ከዛ ሰላም እንዳይኖራችሁ ሰዎቹ እንዳታምኑ ነው የሚያደርጋችሁና እንግዲህ በፊት ምንም አይጠብቅም ነበር እኔ ከናታን ጋር የፈለገ ነገር እንደስተቢያት ምንም አይመስለው ነበር አሁን ግን ስልክ ስታወራ ስታስብላችሁ ሲያይ ራሱ ያቺ እሷ ያለችው ነገር ነው ትዝ የሚለውና ያው ከባድ ነው የሰዎች ንግግርኛ ላይ ተጽኖ የሚያሳድር ከሆነ ህይወታችሁ ላይ በጣም አደገኛ ነው በያስባለውና እና ልጁ ለሰለላ እንዳይሆን እዛ ቤት የገባው ብዬ በጣም ፈርቻለሁኝ እሷም ደግሞ መረጃ እየነገረችው ስለሆነ የናታን ደካማ ጎኑን ካወቀ በጣም ከባድ ነው የሚሆነው ማለት ነው ያው
እና ናታን እዛ ቤት እንደሚመጣ ደግሞ ሉሊት ለያፌት ስለምትሰራ መረጃ እያቀበለች ነው። እነዚህ ነገሮች ትንሽ ያስፈራሉ። እዛ ቤት ሌላ ችግር እንዳይመጣ ማለት ነው። በጣም ያስፈራኛል። በተለይ በናታን በኩል ማለት ነው። ቤተሰቦቹን ስላላወቁ ነው እንጂ ቢያውቁ ኑሮ እስካሁን ድረስ ያቺ ሴቱ በመታሰራው ሴቱ ቤተሰቦቹን አታውቅም። ለዛ ነው ማለት ነውና ከባድ ነገር የሚመጣ ይመስለኛል ወደፊት እዚህ ቤተሰብ ውስጥ ትንሽ ደስታ ሲበዛ ሀዘን ስለሚመጣ ማለት ነው። እንግዲህ ደግሞ የያፌት ያክስቱ ልጅ እንግዲህ ወደ ቤት ተመልሶ ኤፍራታ መከራውን እያየች ነው። እንግዲህ እንደሚያስፈራ ፊልም ከፍቶ ቤቱን ይቀውጠዋል። እንዴት እንደሚያስጠላ ማለት በጣም በቃ ከያፌት እያየው ያደገ ነገር አለ። ይሄ ክፋት፣ ተንኮል፣ ለህኝነት ምናምን በቃ ከያፌት በጣም የኮረጀው ነገር አይታችሁ ከሆነ ፊልሙን ሲያይ እሷ እኮ ሀቁሏን አሳጣት እንዴት እንደሚያስፈራራት ምናምንና እኔ አሳዘነች ማለት ነው። ህይወቷ ሲኦል ነው የሆነውና በነገራችን ላይ ይሄን ነገር ለናታን ለያፌት ማለት ነው ለያፌት ብትነግረው ምክንያቱ ምን እንደሆነ እዛ ቤት የመጣበት በምን እንዳስፈራራት ብትነግረው መፍትሄ ይገኝለታል ብዬ አስባለሁ። እስከ መቼ ተደብቃለች? ምክንያቱም ልጁ እዛ ቤት አሁን ለምን መጣ ሲባል መልስ የለም። ለምን መጣ ብሎ ያፌት ሲጠይቃት ኤፍራታ ወዬ መልስ አይኖራትም። ምን ብላ ትመልሳለች? በነገራችን ላይ ብትነግረው ግን መፍትሄ ይኖራል ብዬ አስባለሁ። ያፌት ልጁን የሆነ ነገር ሊያደርግ ይችላል ለጊዜውም ቢሆን ማለት ነው። አፉ እንዲዘጋ ማድረግ ይችል ነበር። እሷ ግን መናገር አልፈለገችም። ይሄ ነገር ግን ዋጋ ያስከፍላታል ብዬ አስባለሁ። እዛ ቤት እንዲመጣ ለምን ፈለግሽ የሚለውን ጥያቄ መመለስ ስለማትችል ማለት ነውና ትንሽ ያስፈራን። እንግዲህ በዛሬ ቪዲዮአችሁ የምናየው ይሆናል። ያፌት በጣም ተናዶ ነበር። እዛ ቤት የመጣበት ምክንያት ካልታወቀ ለኤፍራታ በጣም ህይወቷ ላይ በጣም አስጊ ነው የሚሆነው። ለሷም ቢሆን ማለት ልጅ ስነ ምግባር ስለሌለው ማለት ነውና በጣም ነው ያሳዘነች። የምሬን ነው ብላችሁ እንግዲህ እስኪ መጨረሻውን ያሳምረላት። እሱ እዛ ቤት ገባ ማለት ለሷ ህይወቷ ሲኦል የሚሆን ነው የሚመስለኝ። ብትጋፈጥ ይሻላት ነበረ በውጭ ሆኖ ማለት ነው። እና የኔ ተወዳጆች እንግዲህ ያው ፍቅር እየሸተተ ነው ቤታቸው። መጨረሻው ካማረ ማለት ነው። በተለይ በትላንትናው ቪዲዮአቸው በጣም ደስ የሚልና በፍቅር የተሞላ ነው ማለት ነው ከኤፍራታ ውጭ። ኤፍራታ ግን ህይወቷ ሁሉ ጊዜ በስቀቀን ነውና ያው ልጆቹ ሰላም ስለመለሱ በጣም ደስ ብሎኛል። ምክንያቱም አሁን ላይ ያ ቤተሰብ ባንድ ላይ ከቆመ ችግሩን ይጋፈጡታል ብዬ ስለማስብ ነው። ያለዛ ሁሉም የየራሱ ችግር ካለው በዚህ መሃል ግን ጽዮን እስካሁን ድረስ ያባቷን መሞት አልሰማችም። ይሄ በጣም ከባድ ነገር ነው። እነሱ ያው ነገሮች ምንም አታስታውስም ብለው ስለሚያስቡ ያባቷን መሞት አልተነገራትም። እንግዲህ ለሷ በጣም ከባድ ሊሆን የሚችለው በነገራችን ላይ ያፌት ራሱ እሷን ይጠብቃታል። እህቱ ስለሆነች ክፉ ነገር እንዳይነካት እየጠበቃት ነውና በሱ በኩል እሷ ችግር ይደርስባታል ብዬ አላስብም። ግን ደግሞ ያባቷን ሞት የሰማሽ ቀን ግን ለኤፍራታ ራሱ ከባድ ነው የሚመስለኝ። ምክንያቱም ያባትን ሞት ያክል እንደደበቋት ስታቅ ሁሉንም ሰው ልትሸሽ ትችላለችና ያኔ ደግሞ ሌላ ችግር ይመጣል። ያው ሉሊት ደግሞ እንደምታዩት እያረፈች አይደለም። ቤታቸው ውስጥም ገብታ እየበረበረች ትገኛለች ማለት ነው። ትላንትና ግን አይታቸዋል እንግዲህ ወሬ ስታቀበል ማለት ነው። ናታን ከቤት ወጥቷል ብላ ለአለቃዋ ከተናገረች በኋላ አለቃዋም ደግሞ እንግዲህ ቤታችሁ ሌላ በር አለው ወይ? የኛ ሰዎች በር ላይ አሉ እስካሁን አልወጣም ብሎ ሲላት ዘወር ስትል እርግጠኛ ነኝ በቤቱ መስታወት በር ላይ ናታን ቤት ውስጥ ነው ያለው። አቤት ውርዴት! አቤት ሴት ወግር እንደው ምን እንደሚሻላት እና ናታን እንግዲህ ቤት ውስጥ አለ። በነገራችን ላይ በጀርባ በመስታወቱ በር ከፍቶ የገባ ይመስለኛልና እንዴት ሌላ በር እኮ የለም ብላ ዘወር ስትል ፊት ለፊቷ የሆነ ነገር አይታለችና እሱ በመስኮት በዛኛው በመስታወቱ በበረንዳው መስታወት በር የገባ ይመስለኛል እና ያወራችሁንም ሰምቷል። ለማን እንደምትሰራ የደረሰባት ይመስለኛል። ይህ ነገር በጣም አሪፍ ነው ማለት ነው። ያው ተቀላጭ እሷን ብላሷን ካልተቆረጠች መቼም ቢሆን ስለማታርፍ ማለት ነው። እንግዲህ ሄዋን ደግሞ እዛ ሴቶቹ ያሉበት ውስጥ ገብታ እየተሰቃየች ትገኛለች ማለት ነው። በጣም ነው ያሳዘነችኝ። እንደዚህ ማንንም ሰው በዚህ ዘመን ዋጋ የሚከፍል የለም ለሰው ብሎ ለዛውም ለሰው ብሎ ማለት ነውና በጣም ነው ያሳዘነችኝ። የምሬ ነው ብላችሁ እንግዲህ ሰውን ለማዳን ብላ ነው እዛ ውስጥ የገባችውና ግን ስቃይ እያየች ነው። ቤዛ እንግዲህ ለፖሊስ አመልክታለች ከረዷት ማለት ነው። እና የኔ ወዶች መልካም ጊዜ ይሁንልን።